የቆሜ ልጅ ላይ እንዴት እንደዛ ለዛ ነው አመጣጣጣ ምን ለማለት ፈልገህ ነው አንተ? ብርዱስ ቆይ እንደዚህ ነው ሁሌ እንደዚህ ነው የምትለብሰው? ሌላ ልብስ የለህም? ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬ በአንድ በጣም ባስገረመኝና ባስደነቀኝ ቪዲዮ ነው የተገናኘ ነው። የዛሬ አመት አካባቢ አንድ እናት ልጇ ይጠፋባታል። ያ የጠፋውን ልጇን ለመፈለግ ያልጠየቀችው ዩቲዩበር፣ ያልጠየቀችው ጋዜጠኛ፣ ያልጠየቀችው ሬዲዮ የለም። ሁሉም ቦታዎች አስነግራለች። ሁሉም ቦታዎች አስለፍፋለች። ፎቶ በየቦታው እየተለጠፈ እየተፈለገ ነበር። ነገር ግን ልጁ ዱካው ሊገኝ አልቻለም። ብዙ ተፈለገ ሊገኝ አልቻለም። እኛም የዛሬ አመት አካባቢ የሰራነው ቪዲዮ ዛሬ ላይ አንድ ከኛ ጋር ሲሰራ የነበረ ካሜራማን ነበርና ልጁን እንዳየው ያ ልጅ በእርግጠኝነት እሱ ነው፣ እርግጠኛ ነኝ። አናግሬዋለሁ። ሂዱና አግኙት። እኔ ትንሽ አስቸኳይ ስራ አጋጥማኝ ሌላ ቦታ ነው ያለሁት፣ ግን ልጁ እርግጠኛ ነኝ እሱ ነው፣ እስክንድር እመነኝ ብሎኝ ነው እንግዲህ ዛሬ እዚህ ሻሸመኔ የተገኘሁት። ሻሸመኔ ነው ያለሁት። ሻሸመኔ የተገኘሁበት ብቸኛ ምክንያት ደግሞ አንድ ታናሽ ልጅ አለ፣ እሱን ፈልጉትና ይዛችሁት ኑ ስለተባልን ነው። እዚህ እንግዲህ እግዚአብሔር ይርዳንና ልጁን ለማናገር ሞክራለሁ። እዚህ አካባቢ እንደሆነ ነው ልጁ የተነገረኝ። ወንዝ ነው፣ ግራ የሚያጋባ አካባቢ ነው እንደሆነቱ ከሆነ ወንዝ ውስጥ ምን እንደሚያደርግ አላውቅም። ልጁ ህፃኑ እዚህ ነው ያለ ተብያለሁ። የ8 አመት ህፃን ነው እንግዲህ የጠፋው። የ7 አመት አሁን 8 አመት ኦልሞስት አንድ አመት ከሆነው ጉዳዩ ወደ እሱ እንሄዳለን ማለት ነው። እናንተ ግን አብሮነታችሁ እንዳይለየን በተለይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከተሉ። እንሂድና ልጁን እናናግረው። እንግዲህ አለበት የተባለው ሰፈር ይሄ ነው። ትንሽ ቆሻሻ ነው አካባቢው። ምን እያደረገ እንደሆነ አላውቅም። ይታያል እዛ ጋር አዮ ካሜራው ላይ አልገባም። ባይኔ ይታያል። እዛ ሩቅ ቦታ ነው ያለው። እስኪ እንሂድ። ሰላም ነው? እንዴት ነህ? ይታያል። በሰማ ናሽ እያየህ ናሽ። ቆሻሻ ነው አካባቢው። እሱ ነው መሰለኝ ልጅ አይ ቁሞ ነው የሚሄደው። እስኪና ጠጋ እንበለው በእናትህ። እዮብ ነው ስምህ? እንዴት አወቃችሁ? ስምህን ታስታውሰዋለህ? ማን ነው ስምህ? እዮብማ ረሳው? አዎ። እዚህ ምን ልታረግ መተህ ነው? እናቴን ልፈልግ። እናቴን ልፈልግ። የት ነው የምትፈልጋት እናትህ? ሰዎቹ ምናምን በወንዙ ጋር ስትሄድ ታገኛታለህ ብለውኝ። ማን ነው እንደዚህ ያለ? በወንዙ ፈልጋት ተብለህ ነው? አዎ። ማን ነው እንደዚህ ያለ? ሰዎቹ ዘም የሚሄዱት ምናምን በወንዙ ጋር ሂድና ፈልጋት አሉ። እናትህን ታውቃታለህ? አዎ። ማን ነው ስሟ? ታስታውሰዋለህ? አላስታውሰውም። መሰረት ነው ስሟ? አዎ። እርግጠኛ ነህ? አዎ። እዚህ እንዴት እንደመጣ ታስታውሳለህ? ከአጎቴ ጋር እዚህ ትምህርት ቤት መጥቼ ከዛ አጎቴ ቦርሴን አዝሎ ሱቅ ሲገባ ሱቅ ገብቶ እንትን ሲል እኔ ወደፊት ሲሄድ እሱ ደግሞ ገዛና ወደ ላይ ሲወጣ ጠፋብኝ። እዚህ ለምንድን ነው ይዞ የመጣ ወደዚህ? እዛ ጋር ወደዚህ ስትሄድ ነበር ትምህርት ቤት። ቤት ወደዚህ እንደዚህ ጥፍስ። ይሄ እኮ አሁን ያለህበት እኮ ሻሸመኔ ነው። ታውቀዋለህ? አላውቀውም እኮ አንተ እኮ አዲስ አበባ ነው የነበርከው። ይሄ ደግሞ አሁን ያለህበት ሻሸመኔ ነው። አሁን በዚህ እናትን ምን እየፈለካት ነው የነበረው?
አዎ። ስታገኛት ምን ማድረግ ፈልገህ ነው? ምንም። ልታቅፋት ናፍቃሃለች እናትህ? አዎ። እውነት? አዎ። ልውሰድህ ወደ እናት ትፈልጋለህ? አዎ። ምግብ ግን የት እየበላህ ነበር? ሰዎቹ ትርፍራፍ ሲያስተርፉ ምናምን እሱን ሲጥሉት እያነሳው እየበላ። የኔ አባት። እሺ እንትንስ የት ትተኛለህ? አንዴ ከፈለኩ እዚህ መተኛ የለኝም። አንዴ ከፈለኩ እዚህ፣ አንዴ ከፈለኩ እዛ እያልኩ ነው የምተኛው። ይሄ እኮ በጣም ቆሻሻ ቦታ ነው። ምኑ ጋር ነው የምተኛው ቤቢዬ? እዛ ጋር የሚሆን እዚህ ጋር የሆነች እንትን ነገር አነጥፍና በዚች እተኛለሁ። የኔ አባት አይዞህ እሺ። እኔ እናትህን አውቃታለሁ፣ ቤትህንም አውቀዋለሁ። እሺ እዚህ አካባቢ ያሉ ሰዎችን ስንጠይቃቸው የእናቱን ስም አያውቅ የአባቱን ስም አያውቅ። እንዴት ብለን እናቱን እንፈልጋት አባቱንስ እንዴት እንፈልገው ግራ ገባን አሉኝ። እናትና አባትህን ስማቸውን ማወቅ እኮ አለብህ። እሺ ምን ያህል ጊዜ ሆነ አሁን ወደዚህ ከመጣ? 7 አመት ነበረኝ። አሁን 8 ስለሆን 1 አመት። 1 አመት ሆነ እዚህ ከመጣ? አዎ። በጣም ነው ግራ የሚያጋባው። የምር በጣም ነው ያስደነገጠኝ። አሁን ከኔ ጋር ትሄዳለህ? አዎ። መሄድ ትፈልጋለህ? አዎ። ልውሰድህ ብሎ የወሰደ ሰው አለ እዚህ በፊት? የለም። ምንድን ነው የሚሉ? ወደ እናቴ ወሰድሽ ስትላቸው ምን ይሉሃል? ሁሉም በወንዙ ጋር እንትን ፈልገው እዛም እያልክ ፈልግ በወንዙ ጋር እየሄድክ ብሎኛል። አይዞሽ አይዞህ የኔ አባት። አሁን እናትህ ጋር ወስድሃለሁ። ከዛ በፊት ሰውነትን ትታጠባለህ፣ ልብስ ትቀይራለህ። እሺ ብርዱስ? ቆይ እንደዚህ ነው ሁሌ እንደዚህ ነው የምትለብሰው? አዎ። ሌላ ልብስ የለህም? የለኝም። ስተኛም እንደዚህ ነው የምተኛው? አዎ። የኔ አባት እና በቃ አይዞህ እሺ። እኔ ያለሁልህ። አሁን ወደ እናትህ ቤት ወስድሃለሁ። እሺ ከዛ እናትህን ታገኛታለህ። አጎትህ ለምንድን ነው ወደዚህ ይዞህ የመጣው? ከትምህርት ቤት ሲያመጣኝ ነው። ከዛ እዚህ ይዞህ መጣ? አዎ። ከዛ ምንድን ነው ያደረገህ? እንትን ነገር ቡና ነገር ምናምን አስቀመጠልኝና ከዛ እዚህ እየጠጣሁ እያለ እሱን አንዴ መጣሁ አለኝና ጠፋብኝ። መጣሁ ብሎ ነው የሄደው? መጣሁ ብሎ ተመለሰ። አሁን ይሄን በየት ነው የምታልፈው? እንዴት ነው የምታልፈው? እሺ ቀስ በል እንዳትወድቅ፣ ቀስ በል። ወይ ጣጣ። ቀስ 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 ብለህ እዚህ ውስጥ እንደው ምን ትሰራለህ ቤቢ? እንግዲህ ወደ ተመልካቾቻችን ቤቢ ሻወሯን ወስዳለች። እሺ አሁን ልብስ ትቀይራለህ። እሺ ሂድ እዛ ጋር ሁንና ልብሶቹን ቀያይራላችሁ። አርጊለት፣ ጫማውንም ምናምንም አርጊለት። እሺ እንግዲህ ወደ ተመልካቾቻችን ያው ከሱ ፊት ላለማውራት ጥረት እያረኩ ነው። እንግዲህ ቤቢን ከዚህ ሻሸመኔ መተን ከማግኘታችን በፊት ብዙ ማጣራቶችን እያጣራን ነበር። በተለይ ለመጨረሻ ጊዜ ከትምህርት ቤት ይዞት የወጣው ሰው ማን እንደነበር፣ ከዛ በኋላ ደግሞ በዛ አካባቢ ላይ እሱን ከማን ጋር እንዳዩት እያጣራን ነበር እና አጎትየው በጣም ብዙ ነገሮች ውስጥ እጁ ያለበት ሰው ነው። በተለይ ከዚህ ልጅ ጋር መጥፋት በተያያዘ አጎትየው እጁ ያለበት ነው ሆኖ ያገኘነው። ልጁም ነግሮናል። አጎቴ ነው እዚህ ትቶኝ ሄደው። ከዛ ደግሞ ጭራሽ ይባስ ብሎ ቆቆር ብላ ምናምን ብሎ ሻይ እና ቆቆር እየጠጣ ነው ትቶት የሄደው ማለት ነው። እንግዲህ ይሄ ልጅም ያው አካባቢ ስለማያውቅም በዛ ላይ ህፃንም ስለነበር የእናቱና የአባቱን ስም በትክክል መጥራት የማይችል ልጅ ነበርና ያው እንዳያችሁት ቆሻሻ ለቆሻሻ ሲራመድ ነው ልጁን ያገኘነው። ዞሮ ዞሮ ዋናው በጤና በሰላም መገኘቱ ነው። እሱን ይዘነው ወደ ቤት እንሄዳለን። እናትየዋን አናግራታለሁ። እናትየዋን ካናገርኳት በኋላ እንግዲህ በሰርፕራይዝ መልኩ ልጁን እንዳገኘሁት የማሳያት ይሆናል ማለት ነው። እናንተ ግን ጨረስክ?
ና ና ና ጎበዝ ጎበዝ። አንተ እንዴት ነው ያማረልህ? ለካ እንደዚህ ሸበላ ነበርክ እ አዎ ሸበላ ነው ስምህ? አይ ሸበላ አለም ነው። ደግሞ ጥርስሽ ወልቋል። ከልጆች ጋር ትደባደባለህ ማለት ነው አይደል? ተጣልተህ ነው? ከልጆች ጋር ትጣላለህ? አዎ። ምን አድርገው ነው የምትጣላ ከነሱ ጋር? አሁን ህፃኖች አይደላችሁ? ምን አጣልቷቸው ነው? የሆነ ልጅ ይመጣና ይመታኛል። እኔና እሱን ሄጄ እነዛ ናቸው ብዬ እነሱን ማንተ ማታ ለምናምን ስላቸው ይመጡና ለ4 ለ5 ይሆኑና ይቀጠቅጡኛል። ብቻ አዎ። አይዞሽ አይዞሽ በቃ አሁን ማሚ ጋር እንሄዳለን። ማሚን እናገኛታለን። እንጀራ ሆድ እዚህ ድረስ እስኪያክል ድረስ ትበላለህ። ዋና ትዋኛለህ። እሺ መጫወቻ ውስጥ ትወስዳለች ማሚ ጋር። እሺ አንበሳዬ ና ጎበዝ፣ አንተ ጀግና ነህ ጎበዝ። ስለዚህ ውድ ተመልካቾቻችን ከቤቢ ጋር ወደ አዲስ አበባ እንሄዳለን። ማሚን እናገኛታለን። እነሱ ግን ላይክ ያርጉ አይደለ? ላይክ አርጉ በላቸው። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። ይመቻችሁ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በሌላ ቪዲዮ አንድ እናት ቤት እገኛለሁ። ዛሬ የተገኘሁበት ደውላልኝ ና ተብዬ አይደለም፣ እኔ ራሴ ደውዬ ልምጣ ብዬ አስፈቅጄ ነው ዛሬ ቤቷ የተገኘሁበት ትልቁ ምክንያት ምንድነው? የዛሬ አመት ልጇ ጠፍቶ ነበር። ስለዚህ በልጇ ዙሪያ ምን አዲስ ነገር አለ የሚለውን ከሷ ጋር ለመጨዋወት እና ደግሞ እኛ ማገዝ መርዳት የምንችለውም ነገር ካለ መነጋገር ስላለብን ብለን ነው የመጣ ነው። መጨረሻ ላይ አንድ እኔም ያሰብኩት ሀሳብ አለ፣ እሱን አካፍልሻለሁ። ከዛ በፊት ግን ኦዲየንሶቻችንም እንዲያውቁት ምን እንደነበር ታሪኩ፣ ያ ቪዲዮ ኦልሞስት አመት አልፎታል። ምን እንደነበር ለማስታወስ ያክል ከመጀመሪያው ጀምሬ ከስምሽ ጀምረሽ እስኪ ንገሪኝ። ስምሽ ማን ነው የሚባለው? እኔ ስሜ መሰረት ይባላል። እሺ መሲ፣ የኢዮብ እናት ነኝ። ኢዮብ ማለት ውድ ተመልካቾቻችን የዛሬ አመት የጠፋባት የ7 አመት አሁን 8 አመት ማለት ነው አይደል? ይሆናል። ከዛም በላይ 1 አመት ከምናምን ሆኖታል። ስለዚህ እስኪ እንዴት ነበር ኢዮብ የጠፋው? በምን አይነት ሁኔታ ውስጥ ነበር? የዛን እንዴት ነበር ያሳለፍሽው? እስኪ ጊዜዎችን ይኸው ታሪኩ። እኔና ባለቤቴ ከተጋባን በኋላ ኢዮብን ወለድን። ከዛም በትዳር እየኖርን እያለ ባለቤቴ በጣም ታመመ። ከዛም በኋላ ያው ሞተ። ሲሞት እሱ የ6 ወይ 7 አመት ልጅ ይሆናል። ከዛ እኔም በቃ ያው በጣም በሀዘን ተጎዳው። ማንም የለኝም አጠገቤ። ከዛ በቃ በለቅሶ ያው ለቅሶም የመጀመሪያ ነው። በጣም ጭንቀት ውስጥ ነበርኩኝ። ህመሞች መጡ። ከዛ በኋላ ብዙ ነገር ሆንኩኝ። ከዛ ያው አንዳንዴ ጎረቤቶች ጋር ይውላል፣ እዚህም ይመጣል። ትኩረትም አልሰጠሁትም። በቃ ከሀዘኑ በኋላ እኔ ለልጄ ምንም ትኩረት አልሰጠሁትም። ከዛ ውጭ ይጮታል፣ ይመጣል፣ ምን ይላል። ከዛ አንድ ቀን ምንም ሳንታሰብ ብዙም ለቅሶም ገና እንትን አላለም፣ ጠፋ። መሸ። ከዛ የመሸ ሲሄድ አይመጣም፣ ባይው አይመጣም። አሬ ልጅ ወዴት ሄደ ብዬ፣ አጎቱ ደግሞ ከኔ ጋር ነው አብሮ ለቅሶ ላይ ብዙ ነገሮችን ሳፖርት ያደረገኝ ነበረ። ዳንኤል ይባላል። በቃ አረ እስኪ ሂድ ፈልግልኝ ልጅ ቀረ ብዬ ላኩትኝ። ከዛ እሱ ሞቶ ፈልጎ ቢፈልግ የለም። በቃ የመሸም ሲሄድ በቃ ፖሊስ ጣቢያ ማሳወቅ አለብሽ አሉኝ። ጎረቤቶቹን ተነስቼ ፖሊስ ጣቢያ ሄድኩኝ። ሲሄድ 24 ሰዓት ሳይሞላው ሪፖርት ማድረግ አይቻልም ነገ ጠዋት ነው አሉን። ከዛ በኋላ በንጋታው ምንም ድምጽ የለም፣ አየን የሚል ሰው የለም። በጫካ ሄድን፣ ምን አልን። ጎረቤቱም አብሮኝ ዳንኤልም አብሮኝ በቃ እንደዚሁ በፍለጋ ሊገኝ አልቻለም። ዩቲዩበሮቹም ጋዜጣም አፋልጉኝም ለጠፍኩኝ። ያው አለውኝ ወይ ሞት አልተባልኩኝ ወይ አለ አልተባለ ልጅ። ከዛ በኋላ እንግዲህ 1 አመት ተቆጥሯል ማለት ነው ከጠፋ በኋላ። ምንም ፍንጭ አልተገኘም፣ ምንም ነገር። ይኸው እስካሁን እንደውም እናንተ ወይ ልትነግሩኝ ወይ ሞት ልትሉኝ ይሆናል ብዬ እንጂ ምንም ነገር የለውም። አጎቱ ጋር አብረን እንግዲህ ያው
አብሮኝ ከጎኔ እሱም አለ። አንድ አየሁት የሚል ድምጽ የለም። ያልቀበልኩኝ የልጅ ነገር ጓደኞቹን ምናምን ጠይቀሽ ነበር አይደል? በጊዜው አብረው ትምህርት ቤት የሚማሩ ምናምን? አዎ ትምህርት ቤትም ተፈልጓል። ምን ያልተፈለገ ቦታ አለ? ምንም የቀረን ነገር የለም። እዛም ተፈልጎ ምንም ነገር ምንም አልተገኘም። አስተማሪዎቹ ምናምን ማንም አየነው ያለ የለም። ከትምህርት ቤት ተሄደ፣ ወደ ቤቱ መጣ። ከዛ በኋላ በቃ የዛን ቀን ትምህርት ቤት ሄዶ ነው አይደለ? ከዛ ሳይመለስ ቀረን ያልሽኝ? ሳይመለስ ነው ቀረ። አሁን ብዙ ጊዜ አንቺ እንደነገርሽኝ ከሆነ የተለመደው ይመጣል ከትምህርት ቤት እናንተም ሳታዩት ባጉን ምናምን አስቀምጦ ይወጣል። ከግቢ ውጭ ይጫወታል። ከግቢ ውጭም ይወጣል፣ ግቢ ውስጥም ይጫወታል። በቃ ተመልሶ ስለሚመጣ እኔ ምንም እንትን አላልኩትም። ወዲያው በቃ ሲጠፋም ሂድ ፈልጉ አልኩት። አጎቱ በጣም ነው የሚያቀርበው። በጣም ስለሚያቀርባቸው። ኧረ በስመ አብ በደንብ በቃ። አጎቱ ማለት የአባቱ ወንድም ነው? የአባቱ ወንድም ነው፣ የኔ አይደለም። ለአባቱ ነው ወንድምነቱ። እሱን ፈልግልኝ አልኩ። እሱም ወጣ። እኔም በዚህ ጎረቤቱን በዚህ አቅጣጫ ሄድን። ምንም ነገር እሱም ይሄው አላገኘሁትም አጣሁት ብሎ መጣ። ይሄው አብሮኛል። እሱም እንግዲህ እስካሁን አይዞሽ እያለኝ እያጽናናኝ ከጎኔ ይሄው አለ። ድምጹን ማሰማው እኔም ቁጭ ብያለሁ እላቸዋለሁ። ከዛ በኋላ ሌላ ልጅ የለሽም ነው? የለኝም። ያለሱ አንድ ነው ልጅሽ? አንድ ነው፣ አንድ ብቻ፣ እሱ ብቻ ነው። እሱም ጠፍቶ ቀረ። የዛን ሰሞን ከአባትየው ጋር ከማን ነበር? ከአጎትየው ጋር አልተገናኘም? የዛኔ ማለት ከትምህርት ቤት ሲመጣ ራሱ ነው የሚመጣው ማለት ነው? አረ ተገናኝቷል። ከአጎቱ ጋርማ መገናኘት ተገናኝቷል። ግን ከዛ በኋላ አላየሁትም ነው ያለው እሱ። ኦኬ። ግን ትምህርት ቤት ማነው ቤት አድርሶታል። እንግዲህ ሲወጡ ከዛ በኋላም ሲወጣ የዋየውን እንጂ ከትምህርት ቤትም ያመጣዋል ያደርሰዋልም። ያው ስንጠይቀው እኔ አላየሁም አለ። የዛኔ አብሮ ፈለገ ምን አለ። የዛኔ ወደ ቤት ይዞ ሲመጣ ያየው ሰው ነበር አጎቱ? ጎረቤት ያውቃሉ። ያደርሰዋል አልኩት። ያደርሰዋል እኮ ቤት ውስጥ አይጠፋም። በቃ ቤት አብሮኝ ነው እኮ በተለምዶ ነው ያደርሰዋል ነው እንጂ የዛን ቀን የጠፋ የተባለ ቀን ይዞት ሲመጣ ግን አላዩትም። ያየ ሰው ይኖራል። ያየሁት የሚሉም አሉ። ይዞት ሲመጣ አይተውታል? አይ ከዛ በኋላ እቤት ከመጣ በኋላ አይተነዋል። ከሱ ጋር አብረው አሉ። ከመጣ በኋላ ባጉን አስቀምጦ? አዎ። አሁን አንቺ መጥፋቱን ያወቅሽው ባጉ ቤት ውስጥ ነበር ነው ወይስ አልነበረም? ከመጀመሪያው ይሄ ከትምህርት ቤት ሲመጣ ይዞት ይመጣል ባጉን? ቦርሳው ምናምን ይዞ ይመጣል። እሱን አግኝተሻል? አላገኘሽም? እንዳልኩ እኔ ሀዘኑ ትኩስ ነው ማለት ነው። ልጁ ሀዘኑ ትኩስ ነው። በቃ እኔ ያው እሱ ስላለም ጎረቤቶችም ስላሉኝ እሱም ስለሚያመጣው እሱም እንትን ስለሚለው እኔ ትኩረት አልሰጠውም ብዙ። ይሄ ነው በቃ ችላ ማለት የራሱ ይቆጨኛል። አሁን በቃ ለምንድን ነው ችላ ያልሽው? ይዛኔ ሀዘኑ ነው ሌላ ምንም ነገር የለም። እንዴት አሳድገዋለሁ ልጅ ነው ብቻዬን ነው። እረዳሻለሁ። አሁን እኔ እያደረኩሽ እንዳልሆነ ተስፋ አደርጋለሁ። ልልሽ የፈለኩት ሺህ ጊዜ ሀዘኑ ሊጎዳሽ ይችላል፣ ግን መጽናኛ ልጅ አለሽ። ልጅሽ መጽናኛሽ ነው አይደል? ለሀዘኑ ምንጽናናው ልጆች ሲኖሩ በዙሪያችን ሰዎች ሲኖሩ ነው። ስለዚህ እንዴት መጽናኛሽን በዚህ ያህል ደረጃ ትዘናጊያለሽ ለማለት ፈልጌ ነው ወይስ ሰው አለ ብሎ ማሰብ ነበር? እሱን አለ ብዬ በማሰቤ። ማን? አጎቱ በቅርበት አለ። ጎረቤቶቹም እንዳልኩ ወጣት ነው ባለቤቴ። ብዙ መስራት የሚጠበቅበት ነበረ። በህመም ምክንያት ነው የሞተብኝ። ምን ነበር ያመመው ባለቤትሽ? ባለቤቴ በጣም ያመው ነበር። ልቤን ይላል ብዙ ጊዜ ልቤን ይላል። አይናገርም። ሐኪም ቤት መሄድ አይፈልግም። በቃ እንግዲህ ይሄ ነው ብዬም እስካሁን በሽታውን አላወቅኩለትም፣ ግን ልቤን እያለ ነው። በሽታ አልታወቀም? አዎ። ሐኪም ቤት አልሄደም። አልወሰድኩትም። በቃ ቤት እየታመመ እያለ ቤት ውስጥ ነው ያረፈው። እሱ በሚያርፍበት ጊዜ ብቻሽን ነበርሽ? ሰው ነበር? እሱ ሲያርፍ ነበረ። ወንድሙ ነበር? አዎ። በቅርበት ሁሉ ጊዜ አብሮን አለ። በቃ አብሮኝ በቅርበት አለ። አቶ ዳንኤል ያልሽኝ? አቶ ዳንኤል ነው። አዎ ዳንኤል ነው። በቅርበት ይዋደዳሉ። ከሱም እንትን ይለናል። ያው እሱንም ሐኪም ቤት ባይወስደውም። ለምንድን ነው እሱ ሐኪም ቤት ቢያንስ? ትልቅ ወንድሙ ነው? ታላቁ ነው። አዎ ብዙ ማለት ታላቁ። ኦኬ። ግን ለምን አልወሰደውም ታዲያ? ምልሽ ወንድምሽ አንቺ አሁን እህትሽ ብትታመም መጀመሪያ ሀሳብሽ ለሚመጣው ነገር ወደ ሕክምና መውሰድ ነው። እንዳልሽ ልቤን እያለ ከሆነ ይህ ሰው እንዴት ወደ ሐኪም ቤት ለመውሰድ አልሞከረም? ይተዋል ተይው ይለኛል። ራሱ ነው የሚልሽ? አዎ ይሻላል። አዎ ይሻላል ይለኛል። ስለሚጠጣ ነው። ተይው ይለኛል። ይጠጣ ነበር? መጠጥ ይጠጣል። ምን ነበር የሚጠጣው? አረቄ ይጠጣል። አረቄ ይጠጣል? አዎ
ግን ያው በቃ ተይው አረቄው ነው እሱ እንደዚህ የሚያደርገው ተው ሲባል አይሰማም ይለኛል። በቃ እኔም እውነትህን ነው እላለሁ። አቶ ዳንኤል የሚጠጡት ሱስ ነገር አለባቸው? አይ ከሱስ ነፃ ነው እሱ እንኳን የላቸውም። ከሱስ ነፃ ነው። ከዛ በኋላ አቶ ዳንኤል ባለቤትሽ ከሞተ በኋላ ምን አይነት መቀራረብ ነበር ከእርስዎ ጋር? ወይ ጉድ! እዚሁ ነው ማለት እዚሁ ነው እስካሁን ከለቅሶ ጀምሮ ይኸው እዚሁ ነው። ብዙ ነገር ያግዘኛል። ምን ይለኛል እንዳልኩ ልጁን ትምህርት ቤት ያደርሳል፣ ያመጣል። አንዳንድ ነገሮችንም ያግዘኛል፣ የቤት አስቤዛም ያግዘኛል። ምን አለ መሰለሽ መሲ፣ አሁን ግልጽ ነው እያወራን ያለ ነው አይደለ? አዎ መደባበቅ መሸፋፈን የለም። እኔም እንግዲህ ላግዝሽ ልረዳሽ ልጅሽንም ቢሆን የሆነ መፍትሄ ይኖራል ብዬ ስላሰብኩ ነው የመጣሁት። ስለዚህ በግልጽ አማርኛ መነጋገር አለብን። እሺ አቶ ዳንኤል አሁን ላይ ምን ወት ነው? እንግዲህ እሱ መቼም እንደሚያጫውተኝ አንዳንዴ ያጽናናኝ ምን እያለኝ እኮ በእኛ ባህል ይለኛል። በእነሱ ነው ብዙም የአንድ ሀገር ሰው አይደለንም ከባለቤቴ ጋር። በእኛ ባህል እኮ ወንድም ሲሞት የወንድም ሚስትን ማግባት ምንም ማለት አይደለም። በዛ ላይ ልጅስ ጠፍተዋል፣ እንደሱ አስቢኝ እንደሱ ይኝ ይለኛል። እኔ በፍጹም እንዴት እንደዚህ ታስባለህ ስለው አይ እንደዚህ ነው፣ እኛም ግዴታም አለብን። ምንም ነገር የለም። አሁን ልጁ ጠፍቷል። የለም ልጅ እንኳን ቢኖር ልጁን አብረሽ ታሳድጊ ነበረ። አሁን ብቻሽን ነሽ። ስለዚህ እኔ እንደ ግዴታ አለብኝ፣ የወንድሜን ግዴታ መወጣት አለብኝ። በእነሱ ባህል የወንድም ግዴታ የሚወጣው የወንድምን ሚስት በማግባት ነው። እንደዛ ነው አሉ። አሁን ነው የምሰማው እኔ ራሴ። ስለዚህ አሁን በምን አይነት ሁኔታ ውስጥ ነው ያላችሁት ነው የምትይ? እንግዲህ ያው ነግረኸኛል፣ አንተም ልረዳሽ ነው የመጣሁት ብለኸኛል። መቼም ሰው ነኝ እኔ ምን ማድረግ እችላለሁ? መጀመሪያ እውነቴን ነው የምነግረው። እውነት በጣም ቀፎኝ ነበረ። በጣም እንደዚህ አይነት ነገር እንዴት ሊሆን ይችላል ብዬ እና ቤተሰቦቻቸው ጋርም ስንሄድ ይሄንኑ ነው የሚሉኝ። እንደው እንኳን ልጁ እንኳን ቢኖር ራሱ ግድ ነው ነው የሚሉኝ፣ እንኳን አይደለም ልጁ ሳይኖር። ስለዚህ በቃ አምኜ ወስኜ ወንድሙ ያው ከባለቤት ወንድም ጋር ተጋብቼ አብረን ያለነው። ስለዚህ አሁን የባለቤትሽ ወንድም ባልሽ ነው ማለት ነው? ምንም ማድረግ አልችልም። ይሄ ስነግርህ እየከበደኝ ነው። ባህል ነው አሉ እንግዲህ ነው። አሁን ስትኖሪው ካልከበደሽ እንዴት ስትናገሪ ይከብድሻል መሲ? አይ እየኖርሽው ነው አይደለ? አሁን እየኖርሽው ነው። አዎ መጀመሪያ ከብዶሽ ነበር እንዳልሽው፣ ያስጨንቅሽ ነበር በጣም። እንግዲህ ምን ላድርግ ልጄንም ያው እንግዲህ ዘር እንኳን ካገኘን ምንም ካልን የልጅሽ ማስረሻ ይሆናል። እኛም የኔም የሱ ወንድም ነኝ ስጋ ማለት ነው ያው ነው እያለን እንግዲህ ይኸው። እሱ ትዳር የለውም የለውም ሌላ ትዳር። ባለቤትሽ የት ነው ያገኘሽው? ባለቤቴ በስልክ ነው ተወቃቸው። በተሳሳተ ስልክ? እንዴት? አጋጣሚ ምልክት አረገና ከዛ መልሼ ስደውል ከዛ በኋላ አይተሳስቼ ነው ላይ እያለን ማውራት ጀመርን። የእሱን ቤተሰቦች ታውቂያለሽ? የባለቤቴ ከለቅሶ በኋላ በጣም አቅርቦት ነበረ። እነሱም ናቸው እንግዲህ እንደዚህ ነው ባህላችን፣ እንደዚህ ነው በቃ አብራችሁ መኖር አለባችሁ አሉ። ይኸው እንግዲህ አለ። አሁን የባለቤትሽ ቤተሰቦችም ይሄንን ትዳር ደግፈውታል ማለት ነው? አዎ በእነሱ ባህል እኮ ልክ ነው አልኩ። በእነሱ ባህል እንደዛ ነው አሉ። እንግዲህ ለማውራትም ለምን የሚከብድ ነገር ነው። ግን አሁን የነሱ ባህል ነው። አንቺ ደግሞ የራስሽ ባህል፣ የራስሽ ሃይማኖት፣ የራስሽ ልማድ አለሽ። አዎ ካንቺ ልማድና ካንቺ ባህል አንፃር ይሄ ትክክል ነው ብለሽ ታስቢያለሽ? የወንድምን ሚስት ወንድም ማግባት? ኧረ አይደለም አይደለም። ከችግር አንፃር ከእሱ አቅራቦት አንፃር ነው እዚህ ለመወሰን የበቃሁት። ምን አገዘሽ ግን? ነገርኩ ከቤት አይጠፋም።
ስፔዛ ያደርግልኛል። ስራ የለኝም። ስለዚህ ኖርማሊ ባለቤት ሲያደርግ የነበረውን ነገር ያደርጋል። አዎ እንደ ባል ነው በቃ እንደ ባል ነገሩ ሁሉ እንደዛ ነው። ጥሩ ምናልባት እሳቸውን ባገኛቸው ደስ ይለኛል ካላስቸገርኩሽ። ስለ ልጁም የተወሰነ ነገር ልጠይቃቸውና ደውይለት። እሺ ጥሬው ጠራዋለሁ። እሺ እንቀጥላለን ከዛ። እንግዲህ ውድ ተመልካቾቻችን አሁን ከአቶ ዳንኤል እና ከወይዘሮ መሰረት ቤት እገኛለሁ። ቅድም የተወሰነ ካንቺ ጋር ቆይታ አድርገናል። አሁን ደግሞ እሳቸውን ማግኘት ስለምፈልግ ከእሳቸው ጋር የተወሰነ ቆይታ ይኖረናል ማለት ነው። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ፈቃደኛ ስለሆናችሁ በጣም አመሰግናለሁ። አመሰግናለሁ። እሺ ያው በዋናነት የመጣሁበት ትልቁ ምክንያት የነበረው ከመሲ ጋር እያወራን ነበርና የልጇ መጥፋት ነበርና እስኪ ከልጇ መጥፋት ጋር የተገናኘ አዲስ መረጃ ካለ ካንተ ልጀምርና እስኪ አዲስ ነገር አለ ወይ? እስካሁን ድረስ እንግዲህ ያው ምንም አይነት መረጃ የለም። ከዚህ በፊትም ለፖሊስ አሳውቀናል። የሄድንም ደግሞ ክትትል እናደርጋለን። ምን ደረጃ ደረሰ እያልን እንጠይቃለን እና ምንም ያገኘነው መረጃ የለም። ያው እስካሁን ድረስ እንደጠፋ ነው ያለው። እንደጠፋ ነው እንግዲህ አመት 2-3 ወር ምናምን ይሆነዋል ማለት ነው። ይሄ ነገር የሚገርመው ነገር የዛሬ አመት አካባቢ ኢንተርቪው አድርጊያት ነበር እሷን። ለተለያዩ የሬዲዮ ጣቢያዎችንም ስልክ ሰጥቻት እየደወለች ስትናገር ነበር። ልጄ ፈልጉልኝ የሚለው ነገር ነበርና እስኪ የዛን ቀን ትንሽ መለስ ስላርጎትና እርሶ ነበር ከትምህርት ቤት የሚያመጡት? አዎ በፊት እኔ ነበር የማመጣው። የዛን ጊዜ ግን እኔ አልነበርኩም ያመጣሁት የነበረው። ቤት መምጣቱን ሰምተው ነበር ግን ቤት መምጣቱን አልሰማሁም። አይ መምጣቱን ሲሉኝ ነው። በምን አወቁ እኔ አላመጣሁትም ሲሉ? እኮ በወቅቱ እኔ ስራ ላይ ስለነበርኩኝ አልነበርኩም እና እሷ እንድታመጣው ነበረ። ያው እኔ ስቆይ እሷ ትሄዳለች በሚል እንትን አልሄድኩለትም ነበር። ረሳው እንደ ራስህ እኮ ነው ያመጣው። መጥቶ ነበር ቤት? አዎ ለምን አላመጣውም እንጂ አላመጣውም። የዛኔ አላመጣውም፣ ግን የሚያመጣው ሁሌ እሱ ነው። የዛኔ አላመጣውም፣ ቦርሳውንም ይዞ አልመጣም። እየመሸ ሲሄድ ነው ምን ነው ዝም አልክ አልኩት። ምን ነው ዝም አልክ? እስኪ ሂድ ውጣና ፈልገው ብለን ወተን መፈለግ ጀመረ እንጂ የሚያመጣው እሱ ነው። ሁሌም አንተ ነበር? ሁሌም እኔ ነኝ የማመጣው። በእለቱ ግን የዛን ጊዜ ግን በጣም ስራ በዝቶብኝ ስለነበረ አላመጣሁትም፣ አልተመቸኝም ነበርና ማለት ነው። እሺ ግን ማታ ስመጣ ደግሞ ቤት ውስጥ አልነበርም፣ እየጠበቅነው ነበረ። በኋላ ላይ እሷ አረ ይሄ ልጅ ቀረ ምን ሆኖ ነው እስቲ ወጣ ብለህ ፈልገው ብላኝ ነበረ። ወተንም ለመፈለግ ሙከራ አድርገናል፣ ግን ልናገኘው አልቻልንም በወቅቱ። በጣም ነው የሚያሳዝነው። ልጁ የ7 አመት የ8 አመት ልጅ ጠፍቶ መቆየቱ ትንሽ ያስጨንቃል። በጊዜውም የነበራችሁ ጭንቀት አስታውሳለሁና ባለቤቱም የእሳቸው የእርሶ ወንድም እሷ ባለቤት ያረፉበት ጊዜ ነበር። ምናልባት ባለቤቱ በምን እንዳረፈ ታውቃለህ? የእሷ የልብ ድካም ነበረበትኝና በዛ የልብ ድካም መሰረት ነው የሞተው። መጠጥ ነበረ ይጠጣል፣ አብዝቶ ነው የሚጠጣው፣ በጣም ይጠጣል። እርሶም ደግሞ ጋባዥ ነበሩ ይባላል እንደዚህ በወሬ ደረጃ። መቼስ ምን ይደረጋል እንግዲህ እሱ ጠጣለው ካለ ያው ሌሎች ሰዎች ጋር ሄዶ ጠጥቶ ከሚጣላ በሚል አብሬው ይሄርኩኝ እንዲጠጣ ጋብዘዋለሁ። አሁን ምን አለ መሰሎት የጤና እክል እንዳለበት እየታወቀ ልብ ድካም እንዳለበት እየታወቀ መጠጣት አብዝቶ እንዲጠጣ አብረህ ቁጭ ብለህ የምትገፋፋው ከሆነ ይህ ሰውዬ ምኑን ተሻለው ታዲያ? ምክንያቱም ተመክሯል፣ በጣም ብዙ ጊዜ በተደጋጋሚ ተመክሯል። እኔ ያንን የወሰድኩበት እርምጃ ለምንድን ነው ከሌሎች እኔ በመክረውም እዚህ ከሌሎች ሰዎች ጋር ወጥቶ መጠጣቱ አይቀርም። መጠጣቱ ስለማይቀር ከዛ አንፃር ነው አይደለም። አሁን ከሌሎች ሰዎች ጋር ሄዶ መጠጣቱ አንድ ጉዳይ ነው። ግን አንተ እንዴት ሌሎች ሰዎች ጋር ስለሚጠጣ እኔ እያየሁት ይሙት ይባላል? እያየሁት ይሙት እያልኩኝ አይደለም። እያየሁት ይሙት እያልኩ ሳይሆን በተደጋጋሚ ሕክምና እንሄድለዋለሁ። ታከም እባክህን፣ እንደዛ አይነት ችግር አለብህ ታከም እለዋለሁ።
ነገር ግን እሱ ፈቃደኛ አይደለም። ሕክምና ከመሄድ ይልቅ ጠጥቶ አምሽቶ ቢመጣና ከሷ ጋራ መጣላት ነው እሱ የሚወደው በብዛት ማለት ነው። እርሶ ባለ ትዳር ነበሩ የዛኔ? የዛኔ ያው ባለ ትዳር ነበርኩኝ። ልጆች ምናምን አሉት ወይስ? አሉኝ። አሉት። አሁንስ? አሁን ልጆቼ ከባለቤቴ ከቀድሞ ባለቤቴ ጋር ነው ያሉት። እርሶስ ከማን ጋር ነው ያሉት? አሁን ከወንድሜ ሚስት ጋር ነው ያሉት ማለት ነው። አሁን የወንድሞት ሚስት የእርሶ ሚስት ሆናለች? አዎ። ይቻላል ይሄ ነገር? በእኛ ባህል ይቻላል። በባህል መሰረት ነው አሁን ይሄ የሆነ ያለው ማለት ነው? በባህላችን መሰረት አንዲት ሴት ባሏ ሲሞትባትኝ ለቤቱ ውስጥ ላለው ለወንድም ለባሏ ወንድም ይሰጣል። ትዳራለች። ለምን ማለት አማራጭ የላትም? ሌላ ማግባት አትችልም? ያው የምትዳርበት ምክንያት ምንድነው? እንደ ባህላችን ልጆቹና ሀብት ንብረቱ ወደ ሌላ ሰው እንዳይተላለፍ ልጁም ደግሞ በሌላ አባት እንዳያድግና ጉስቁልና እንዳይደርስበት በሚል። እሺ ታዲያ እርሶ ለምን ትዳሮን ፈቱ መጀመሪያ? ወንድሜ ያሳዝነኛል። ወንድሜ ስለሚያሳዝነኝ እቺም ደግሞ ምስኪን ስለሆነች ችግር እንዳይገጥማት በሚል ነው። ለኔ የደረሰኝ መረጃ ግን ባለቤቷን እንደሞተ እርሶ ወዲያውኑ ትዳር ፍቺ እፈልጋለሁ ብለው ሚስቶት እንዳናገሯት ነበር የሰማሁት። አዎ። ይሄ ከወንድሞት ማዘን ጋር ምን ያገናኛል? ምንም አያገናኝም። ምናልባት አሁን ይሄንን የምጠይቀውት ምንድነው መሰሎት፣ እኛ ያልተረዳ ነው እርሶ የተረዱት ነገር ካለ እንዲነግሩን ከማሰብ ነው። ምክንያቱም እቺ ሴት በፊት መጀመሪያ ከእርሶ ወንድም ጋር ከመገናኘቷ በፊት እርሶ ያውቋት ነበር? ጋዜጠኛው ስምም ማን አልከኝ? እስክንድር። ይሄ እኮ የወደፊት ያለፈ ታሪክ እኮ ማውራት እኮ አሁን እዚህ ጋር ምንም አያስፈልግም። ያለፈ ታሪክ የህይወታችን አንድ አካል ነው። የህይወታችን አንድ አካል እስከሆነ ድረስ ደግሞ ልናቀውና ልናጣራው ግድ ይለናል። አሁን የእርሶ ያለፈ ታሪክ አሁን ከምንኖረው ታሪክ ጋር የሚያገናኘው መስመር ስለተገኘ ነው የሁሉ ጥያቄ እየጠየቅኩት ያለሁት። እሺ ምን አልከኝ? ስለዚህ ከባለቤቷ ከሷ ካረፈው ባለቤቷ ወይም ከእርሶ ወንድም በፊት እርሶ እሷን ያውቋት ነበር? አዎ አውቃታለሁ። በምን መልኩ ነበር የሚያውቋት? እንግዲህ በአካባቢያችን ጋር እዚህ ጎረቤታችን አካባቢ ስለነበረች ወደ ስራም ስትወጣ ስትመጣም አያት ትከታተላት ነበር። እሺ። ከዛም ደግሞ ያው የምትገዛበት ሱቅ አካባቢ ምናልባት ሱቁ ስልኳ ሊኖር ይችላል በሚል ጠይቄ ስልኳን ከባለ ሱቁ ወስጃለሁ። የሷን ስልክ ከባለ ሱቁ ወሰዱ? አዎ። እሺ። ስልኳን በሞባይል ላይ ሴቭ አድርጌ ከነስሟ ይዤ አስቀምጬ ነበር። እሺ። ከዛ በኋላ ነው እንግዲህ ታሪኩ የሚጀምረው። ማለት እኔ እንደዚህ እያፈቀርኳት እየወደድኳትኝ እያለ በመሀከል ላይ ወንድሜ በተሳሳተ ስልክ ከሷ ጋራ ግንኙነት ማድረግ ጀመሩ ማለት ነው። ቆይ ስልኩ እንዴት ሊሳሳት ቻለ? አዎ ስልኩ የሷም ስም መሰረት ነው። እዛ ላይ ደግሞ ሌላ መሰረት የምትባል ስልክ ነበረ እኔም እሱም የምናውቀው ማለት ነው። እሺ። ስለዚህ እሱን ስልክ የወሰደ መስሎትኝ ለመሰረት የደወለ መስሎት እዚህ እኔ ለማውቃት መሰረት ደወለና በዛ ምክንያት ተግባቡ። ታሪኩ እዚህ ይሄ ነው። ወይ ጉድ! ሲያለ ነው ጉድ የሚወጣው። ስለዚህ ከሷ ባል በፊት እርሶ ለሷ ፍላጎት ነበረው? አዎ ነበረኝ እንጂ እሱ ካገባት በኋላ ግን ያ ሁሉ ነገር ቆሟል። ምንም እኮ አሁን ትንሽ ታሪኩ እዚህ ላይ ነው ግራ እያጋባኝ የመጣው። እሷ ልክ እሱን እንዳገባቸው እርሶም ሌላ ሚስት አገቡ። አዎ። ልጆች ወለዱ፣ ቤተሰብ መሰረቱ። ከዛ ባሏ ከሞተ በኋላ ደግሞ እርሶም ትዳሮትን ፈቱና ወደ እሷ ተመለሱ። እውነት ነው። ይሄ አጋጣሚ ነው ወይስ ሆን ተብሎ የተደረገ? አጋጣሚ ነው። አጋጣሚ እንኳን አይመስልም እንደእውነቱ። ምን ማለት ነው? ግልጽ አማርኛ ነው እያወራሁት ያለሁት እኮ አይደል? አሁን እርሶ መጀመሪያም ለሷ ፍላጎት ነበርዎት ማለት ነው። አለኝ ማለት ግን ትዳር ውስጥ ሆና ፍላጎት ነበርዎት? አለኝ ማለት ግን እሷን ፈልጋታለሁ። ማረጋገጫ ልስጥዎት። ትዳር ውስጥም እያለች ፍላጎት ነበርዎት? የለኝም በጭራሽ። ፍላጎት ባይኖርዎት ኖሮ እሷ የሷ ባለቤት መጠጥ ቤት በነበረ ሰዓት እርሶ ከዚህ ቤት ቁጭ ብለው አያመሹም ነበር።
ከሷ ጋር ምን እያደረጉ ነበር የሚያመሹት? ቁጥ ነው መቻል ብቻዋን ስለሆነች ወንድሟ አዝኖ መስሎኝ ነው እንጂ እሷ አዝኜላት እሱ ስለሚጠጣ ባለቤትስ ብቻዋን አይደለች እንደ እዛኛው ቤት? እሷ ብቻዋን ብትሆንም ልጆች ያሏት ከልጆቿ ጋር እየተጫወተች እሷም ልጅ አላት አይደል? ከልጇ ጋር ትጫወታለች። ምክንያቱም የተጎዳች ነች፣ ሀዘን ውስጥ ያለች ልጅ ስለሆነች ለማጽናናት እያልኩ ነው እሷ ጋር የምመጣው እንጂ ለሌላ ነገር አይደለም። የደበቁን ሚስጥር አለ? ምንም አይነት ሚስጥር የለም። እርግጠኛ ነው? በእርግጠኝነት። እሺ ልጁ ሲጠፋ እርሶ ስራ ቦታ ነበርኩ ብለዋል። አዎ ስራ ቦታ ሄጄ ባጣራሁት መሰረት ደግሞ ስራ የዛን ጊዜ እንዳልገቡ ተነግሮኛል። ማን ያለ ይሄን? የእርሶ አለቃ። የኔን ስም ለማጥፋት የሚደረግ ሴራ። ለምን ስሞት ይጠፋል እንዴ? ስራ አልገቡም ማለት ስም ማጥፋት ነው? የዛን ቀን ምን እያልክ ነው? ይኸውልዎት የዛን ቀን ልጁ ጠፋ በተባለ ጊዜ እርሶ ስራ ቦታ ነኝ ብሎ ነው አሁን የነገሩኝ። ነገር ግን ስራ ቦታ አልነበሩ። የት ነበሩ? ለእኔም እንደዛ ነው ያለኝ። ምን ለማለት ፈልገህ ነው አንተ? ለእኔም ስራ ቦታ ምን ለማለት ፈልገህ ነው? ዛሬ አላመጣሁትም ነው ያልከኝ። ዝም በል። አሁን ግልጽ አማርኛ ነው እያወራሁት ያለው። እኔ ቻይንኛ ነው የማወራው። አማርኛ ነው አይደለ? አማርኛ እስከሆነ ድረስ አሁን አንተ የዛኔ ወይ ጉድ፣ ወዴት እየሄደ ነው ነገሩ? ስራ ቦታ አልነበርክም። የት ነበርክ? አንተ ለመሆኑ ጋዜጠኛ ነህ ወይስ እኔን ለመሰለል ነው የመጣው? ጋዜጠኛ ነው እንጂ ምንድነው የምታወራው? ከዚህ በፊትም መጥተዋል፣ ነገርኩህ እኮ። ወንድም እንዲሞት ትፈልግ ነበር? ለምን እፈልጋለሁ? ወንድሜ አይደል እንዴ? ቢሆን ነው እንጂ የሚያጠጣው። እና ለምን ታጠጣዋል? ማን ያጠጣል? ወንድሙ እስኪ ንገረኝ። ቅድም ያስረዳው የልብ ድካም እንዳለበት እያወቅ እንደሚሞት እያወቅ ይሄን ነገር ካደረክ እንዲሞት ፈልግ ወንድም እንዲሞት ትፈልግ ነበር ማለት ነው? በፍጹም አልፈልግም። እኔማ ደግፎ ሲመጣ አዝኖ መስሎኝ ነው። አልፈልግም። ለዚህ ህፃን ጨቅላ ልጅ እያዘነ እየመሰለኝ። ልጁን የት ነው ያደረከው? የቱን ልጅ? የቱን? ግልጽ አማርኛ ነው የማወራው። ልጁን የት ነው የጣልከው? የቱን ልጅ? የቱን ነው? የመሲል ልጅ ማለት ዴ ካንተ ጋር ነበር? በፍጹም። ከትምህርት ቤት ይዘው እንደወጣ ማስረጃ አለ። እንዴ ምን እያልክ ነው? ከትምህርት ቤት ይዘው ስትወጣ ዝጋ ፈናውን አንተ ዝጋ። ለኔ ንገረኝ፣ ቀጥ ብለህ ለኔ ንገረኝ ብቻ ጉዳዩ። ግልጽ አማርኛ ነው እያወራሁት ያለሁት። እሺ አንተ የዛሬ አመት በዚህ ሰዓት ልጁ ከትምህርት ቤት በሚወጣበት ሰዓት ይዘው እንደሄድክ የዓይን እማኞች ተናግረዋል። ወዴት ይዤርኩኝ? እሱንማ አንተ ነው የምታውቀው። የት ነው ያደረከው እኮ? ወዴት ይዤርኩኝ? እኔ ምን አውቃለሁ? የት ነው ያደረከው? ምን ትንተባተባለህ? ይዘኸዋል ካልክ ወዴት ይዤርኩኝ? እሱን እኮ አንተ ነው የምታውቀው። ልጄን ገድሎ ነው እንደ እኔን ያገባኝ? እስኪ ንገረኝ። ለምንድን ነው እንደዚህ ያደረገው? ቁርጡን መጨረሻውን ንገሩኝ አሁን እናንተ። ለምንድን ነው ልጁን ይዘው የሄድከው? የት ነው? ለምንድን ነው ሲሄድ መረጃ ይፈልጋል? እንደው በፍጹም አልወሰድኩም። ወዴት ወሰድኩትኝ? ወዴት ወሰደው? መጨረሻውን ወዴት ንገረኝ። ወሰደው አሉ ወዴት ወሰደው እኮ አንተ ማሱም አንተ ነው የምታውቀው። ገለው ነው የሚሆነው። የዛን አንተ ምን ዝም ያስበለኝ ልጅ ዝም በይ። እንደዚህ አይደለም። አንተ ስላልወለድከው ነው። ምን ታረጋ? ምን ታረጋ? አንተ ፍላጎትህን በግልጽ ንገረኝ። ምንድነው ፍላጎት? እንዴት ፍላጎት ነው? የወንድሜ ልጅ እኮ ነው። የወንድሜ ልጅ ላይ እንዴት እንደዛ ለዛ ነው የምታጠጣው። ምን ለማለት ፈልገህ ነው አንተ? ለማለት የፈለገው አጭር ነው አልኩህ እኮ። በቃ አጭር ንግግር ነው የተናገረው። ግልጽና አጭር። ዝም በይ አንቺ። ዝም አልልም። ዝም አልልም። ከልጄ በላይማ አትሆንም። ምን አግወቅሽና ነው እንትን ይኸው እየነገረን እንዴ እኮ ምን ያለ ማስረጃ ይመጣሉ። እና የለ እና ያለን መቼም እኔ እንግዳ ይናምጣል። የምን እንግዳ ነው? እንግዳ አለኝ። ምን ያንቆረጥታል? ምን አስደነግጣል እኮ? የምን እንግዳ ነው እኮ? እንግዳ አለ። እንግዳው ይመጣል። እንግዳ ማለት ነው። ይሄው ታውቃላችሁ። እንግዳ ይመጣል። ይግባና የሚሆነውን ነገር አብረን እናየዋለን። እስኪ ያስገባው እንዴ ወይኔ ወይኔ ልጄ
አለኝና ደግሞ በቃ በቃ እንዴት ነው የምረጋጋው? እንዴት ብዬ ነው የምረጋጋው? ወይኔ እናቴ ወይኔ ኪዳነ ምሕረትዬ እንደው እኔ ልጄ ነው ወይኔ ኧረ ተወኝ ለደቂቃ ነው አልፈልግም። በቃ ለደቂቃ ነው አስወጡልኝ፣ እሱን አስወጡልኝ፣ መጀመሪያ አስወጡልኝ፣ እንደ አስወጡልኝ በእናታችሁ። ከዚህ በላይ እንግዲህ የማስመሰሉ አያስፈልግም። አረፍ ምን አስመሰልኩ? ምንድን ነው ልጁ የተናገረው ውሸት ነው አሁን የምትለው? ልጅ እያመናችሁ እናንተ ሰውን ወንጀለኛ ማለታችሁ ጥሩ ነው? አዎ ጥሩ ነው። ምክንያቱም ይሄ ልጅ ነው አይዋሽም። የሚያስዋሸው ምንም ምክንያት የለም። ምን ለማግኘት ብሎ ነው የሚያዋሸው? እስኪ መልስልኝ። አንተ እንደ ትልቅ ሰው አይደለ? እንዴት አይጸጽትህ? ያደረግከው ነገር ትክክል ነው። የወንድም ልጅ እኮ ነው እና ምንድን ነው ይሄን ያህል ክፋት? እውነት ነው፣ የወንድሜ ልጅ ነው። አሁን ነው የጸጸተኝ። አንተ የሚጸጽት አይነት ሰው አትመስልም። እንዴት አይጸጽተኝም? ድንጋይና የወንድሜ ልጅ አይደለም? የወንድሜ ልጅ ስለሆነ ሻሸመኔ ድረስ ወስድ የጣልከው? አዎ፣ በወቅቱ ታሪኩ ረጅም ነው። እስኪ ንገረኝ፣ ምንድን ነው? ምን ተፈጥሮ ነው ይሄን ያህል በወንድም ልጅም በወንድም ሚስት በወንድምህም ላይ ያስጨከነ ነገር ምንድን ነው? በወንድሜ ስለምቀና። ምንድን ነው የሚያስቀና? የሚያስቀናኝማ እኔ ለቤተሰቦቼ ሞት ነኝ። ስራውን ሁሉ የምሰራው እኔ ነኝ። ቤቴና እርግስባል የማደርገው ሁሉን ነገር የምሰራው እኔ ነኝ። ነገር ግን ቤተሰቦቼ ሁሉም ቤተሰቦቼ እናቴም አባቴም ሌሎችም ቤተሰቦች ሳይቀሩ እሱን ነው የሚወዱት። ለሱ የሚደረግለት ሁሉ ለኔ አይደረግልኝም። እንደገና ደግሞ ብሎ ደግሞ አሁን ደግሞ በመወዳት ባፈቀርኳት ሴት ላይ ደግሞ መጣብኝ። እሱ በምን ያውቃል የምታፈቅራት ሴት? አያውቅም። በእርግጥ ግን ብዙ ጊዜ እድለኛ ነው። እኔ ደግሞ እንደዚህ አይነት እድል የለኝም። ቤተሰቦቼ ሁሉ ጠጥቶ እንኳን እየመጣ የሚወዱት እሱ ነው። ሂድ እስቲ ወንድምህን ተቀበለው፣ እስቲ ሂድና ይው እስቲ ከሰው ጋር እንዳይጣላ ይሉኛል። እኔ ግን አምሽቼ ስመጣ ግን ማንም ሰው ዞር ብለው አያዩኝም። የታመሸ እንኳን አይሉኝም። ለዛ ነው። ወንድሜ ነው አውቃለሁ፣ ወንድሜ ነው። እሷ ደግሞ የወንድሜ ሚስት። እውነት ነው፣ የወንድሜ ሚስት ነች። ይሄ ህፃንስ የወንድሜ ልጅ ልጄ ማለት ነው። እውነት ነው፣ ልጄ ማለት ነው። ልጄም አይደለም። ይሄኔ ማስፈልግ ነገር ውስጥ ገብተህ ይሄን ቤተሰብ በታተንከው። ወንድምህን አንተ ነው የገደልከው? በፍጹም እኔ አልገደልኩትም። ምን ማለት ነው አልገደልኩት? አንተ አይደለም እንትን ስታጠጣ የነበረው? እኔ መጠጥ ላጠጣው እንጂ ወንድሜ በፊቱንም የልብ ታማሚ ነበር። ሐኪሞችም የልብ ታማሚ እንደሆነና መጠጥ በጠጣ ቁጥር ደግሞ ህይወቱን እንደሚያፈጥን ተናግረዋል። መድኃኒቱን እንኳን ሲጠጣ ባረቄ ነው የሚጠጣው። ባረቄ እያማገ ነው የሚጠጣው እና እንዲሞት እኔ አልፈቀድኩም። ግን ዞሮ ዞሮ አረቄ የሚጠጣበትን በር አንተ ነበር የምትሰጠው አይደል? ጭራሽ አረቄ ቤት እየገባ አብረው ቁጭ ብላ ጣጣ ስትል የነበርከው አንተ ነህ። እሱ እንኳን ያን ያደረኩትኝ እንዲሞት በመፈለግ ሳይሆን ከጓደኞቹ ጋር ሞቶ ይደባደባል። ስለዚህ በፊትም ደግሞ ቤተሰቦቼ ደግሞ አምጣ የሚሉኝ እኔን ነው። እየጠጣም ቢሆን ሄጄ የማመጣው ከአረቄ ቤት እኔ ነበርኩ የማመጣው። የዛ ልምድ ስላለኝ አብረን እናመሻለን። ከዛ በኋላ ወደ ቤቱ እንዲመጣ አደርጋለሁ። ደግፌው ይዤው እመጣለሁ እንጂ እንዲሞት አላበረታታሁትም። ግን እንዲሞት አጠጥተኸዋል። ታውቅ ነበር እንደሚሞት? ማጠጣት ማለት እኮ መግደል ማለት አይደለም። ታውቅ ነበር ግን እንደሚሞት አውቃለሁ። እንደሚሞት እያወቅህ ግን ተው ከማለት ይልቅ ጠጣ ማለትን ታስቀድም ነበር። በፍጹም ነግሬዋለሁ። ምን ብለህ ነው የመከረው? እባክህ ይቅርብህ ብዬዋለሁ። አንተ ታላቅ ወንድም ነህ። ታላቅ ነኝ። ስለዚህ እንደ ታላቅነትህ ኃላፊነት ሲገባህ ጭራሽ እንዲሞት ከዛም ብሶ ደግሞ ቤተሰቦቹን ለመበጥበጥ ይሄን ያህል እርምጃ ድረስ መድረስ ምን የሚሉት ነገር ነው? ቅድም እንዳልኩህ ነው እንግዲህ ቅናት መደጋገምም አያስፈልግም። ቅናት በለው። ያው ደስ አለህ? ግን ምን እደሰታለሁ? አሁን ወንድሜን በማጣቴ በጣም ነው የጸጸተኝ። እስቲ ቆይ እቺን ምስኪን ከወንድምህ ነጥቀህ ማግባት ምን የሚሉት ቀልድ ነው? የምር ቤተሰቦቿ
ቤተሰቦች ፈቅደውልህ ነው? ቤተሰቦቼ ያልፈቀዱልኝም፣ ነገር ግን በእኛ ባህል ስርዓት ወንድም ሲሞት ወንድም ያገባል የሚል ህግ አለ እና በዛ መሰረት ነው ያገባዋት። እሺ ይሄ ልጅ ማጥፋት ወይም እዚህ አካባቢ እንዲጠፋ ማድረግህ ምንድነው የሚጠቅመው የነበረው ይዛል? ለጊዜው እሱን ስታጣ ብቸኝነቱ እንትን ይላትና እኔን ትፈልገኛለች ከሚል እሳቤ ነው። ስለዚህ ልጇም የለም ባሏም የለም ማንንም ስለሌላት እኔን ትፈልገኛለች። ከዛ ተሳካለ? ተሳክቶልኛል። በርግጥ ምንድነው አሁን እየተሰማ ያለው? የምርሳቷ እስኪ ንገረኝ። አሁን ማጸጸት ነው የሚሰማው። እርግጠኛ ነህ? አዎ። የሚጸጸት ልብ አለ አንተ? እንዴት የለኝም። ሰው አይደለም። እናትህ ግን ታውቃለች ስለዚህ ጉዳይ? ምንም የምታውቀው ይሄን ልጇን እንደገደልክባት የልጇን ሚስት እንዳገባባት ከዛም አልፎ የልጅ ልጇን እንዲጠፋ እንዳረክባት። ልጇን እኔ ያልገደልኩባትም። ያው ነው እባክህ፣ ገዳይ ነህ። ያው ታማሚ ነው፣ ይጠጣል። እኔ ባላጠጣውም እኮ ከዛ አንተ ደግሞ በኮዳ እያረክ እንካጣጣ እያልክ ትሰጠዋለህ አይደል? በሃይላንድ ቀርተህ በቤት እዛው ድረስ አረቄ ቤት ድረስ ነው ሄዶ ራሱ ጠጥቶ የሚመጣው። አንተ አይደለህ እንዴ ታዲያ አረቄ ቤት ይዘው ስትሄድ የነበረው? እኔ አይደለሁም። እንሄዳለን ያልከው? እንሂድ ይለኛል፣ አብሬው እሄዳለሁ። ከሰው ጋር እንዳይጣላ በሚል ያው ከፍየለት እወጣለሁ። ከፍለለት ከወጣ ከሰው ጋር እንዳይጣላ ነው ከፍለለት የምትወጣው? ይዤው እመጣለሁ፣ ደግፌው ይዤው ስለምመጣ። እሱ በሌለበት ሰዓት እዚህ ቤት እየመጣህ አይደል እንዴ ነበረው? በምን ሰዓት ነው ደግፈህ የምታመጣው? እሱ የለም አረቄ ቤት ነው ብለህ ከሷ ጋር እዚህ ጋር ቁጭ ስትል ነበር አይደል? ያው ተመልሼ ሄጄ አውጣለሁ። ከሷ ጋር አቆያለሁ፣ ግን ሄጄ ተመልሼ ይዤው እመጣለሁ። ይኸውልህ የኔ ጌታ፣ እኔ አሁን እያደረከውን ነገር እኔ ሳልሆን ህግ ይፍታል። ካንተ ጋር ምንም የሚያጨቃጭቀኝም የሚያከራክረኝም ነገር የለም። በዚህ ልጅ ላይ ያደረስከው ግፍ ግን እንኳን ሰው እግዚአብሔር ይቅር አይልም። 1 አመት ሙሉ ቆሻሻ ለቆሻሻ ሲንከራተት፣ 1 አመት ሙሉ ቤተሰብ ኑሮት እንደ ብቸኛ ብርድ እየቀጠቀጠው በረንዳ ለበረንዳ ሲተኛ፣ 1 አመት ብሉ የሚበላው አጥቶ በረሃብ ሲሰቃይ፣ የሚጠጣው አጥቶ በጥም ሲሰቃይ ምን አይነት ደስታ እንደምታገኝ ምን አይነት እንቅልፍ እንደሚወስድህ እግዚአብሔር ነው የሚያውቀው። አንተ በጣም አውሬ ነህ። ሳልጸጸት ቀርቶ አንተ አልተጸጸትክም። እባክህ ዝም በል። የቀረው መስሎ ነው። ጸጸት እንደዚህ ነው። ከመጀመሪያውም ከጣልኩ ጊዜ ጀምሮ ተጸጽቻለሁ። እና ሄደህ ለምን አላመጣው? በህይወት ይኖራል ብዬ በፍጹም አልጠበቅኩም ነበር። ሄደህ ለምን አላመጣው? በህይወት ይኖራል ብዬ አልጠበቅኩም ነበር። ሻሸመኔ እኮ እዚህ ነው አይደለ? ለኛ እሱ ህፃን ስለሆነ ነው ያላወቀው። እሱ ህፃን ስለሆነ ነው ያላወቀው እንጂ ሻሸመኔ 1 ቀን እንኳን የማይፈጅ ትራንስፖርት ነው እዚህ ጋር ያለው። አሁን ብትሄድ እንኳን ደርሰህ ትመለሳለህ። ከሳምንትና ከ15 ቀን በኋላ ቦታው አካባቢ ጋር ሄጄ ለመፈለግ ሞክሬያለሁ። ከዛ ካጣሁት በኋላ ግን በህይወት ይኖራል ብዬ በፍጹም አልጠበቅኩም ነበር። ሞቷል እንጂ አለ ብዬም አላሰብኩም ነበር። አንተ ምን አይነት በጥራቃ ሰውዬ ነው እባክህ! 4 ዋሽ ሰው ልጁ ሲጀምር የትም አልሄድም። እዛው አካባቢ ፈላው እያሉ እየጠሩት እንደነበር ስሙን የሚያውቀው ሰው እንደሌለ ልጁ ራሱ ተናግሯል። የት ያመጣኸው ወሬ ነው ለኛ የምትነግረን? እዚህ ጋር አላፍሽው ሄጃለሁ። 1-2 ጊዜ ሄጄ አይተኸው ነው የመጣው? 15 ቀን በኋላ ሄጄ ፈልጌው ቦታው ላይ እዛ አካባቢ አላገኘሁትም። ምናልባት እንግዲህ ከቦታው እኔ ካስቀመጥኩበት ቦታ ተሰውሮ ሊሆን ይችላል፣ ሌላ ቦታ ማለት ነው እንጂ ሄጃለሁ። ለማንኛውም ለእስካሁኑ ለነገርከኝ ነገር በሙሉ አመሰግናለሁ። ነገር ግን ከዚህ በላይ ካንተ ጋር ቆይቼ ስጋዬንም ነፍሴንም ማቋሸሽ አልፈልግም። ስለዚህ ወደ ጣቢያ እንሄዳለን። የምን ጣቢያ? እስካሁን ያደረከውን ነገር በሙሉ ነገርከኝ አይደለ? ጣቢያ ትሄድና ደግሞ የቀረውን ነገር ደግሞ ለነሱ ትነግራቸዋለህ። ጋዜጠኛ ነኝ ብለኛል ነበር እንዴ? አዎ፣ መርማሪ ጋዜጠኛ፣ ህጋዊ መርማሪ ጋዜጠኛ። ለጣቢያ አሳልፌ እንድሰጥህ ህግ ያስገድደኛል። ታዲያ ምን አለበት? እስቲ ቆይ አረፍ በል፣ ቁጭ በል እስቲ። ምን ፈልገህ? ቁጭ በል እስቲ። ቆይ እስቲ። እሺ፣ ምን ማለት ነው? እስካሁን ድረስ እውነት የሆነውን ነገር ነገርኩህ አይደለ? በቃ ይሄ እኮ በስተት ስለወደድኳት ስላፈቀርኳት ለሷ ስል ያደረኩት መስዋዕትነት ነው። እሺ፣ አሁን ተጸጽቻለሁ። ልጁን በማግኘት ደግሞ በጣም ደስተኛ ነኝ። ገብርኤል፣ ከዚህ በኋላ ላለው ነገር ሁሉ ልጄ ነው፣ እንደ ልጄ አድርጌ እንከባከበዋለሁ፣ በደንብ አድርጌ ማለት ነው። ለሷም ቢሆን ላጠፋው ጥፋት እስካሁን ድረስ ለተበላሸው ህይወቷም ቢሆን ካሳ ከፍላለሁ። አሁን ይሄን ሰው አምነን ነው የምንወጣው? አሁን አንተን አምኜ ነው ከዚህ ቤት የምወጣው? እውነቴን ነው የምልህ፣ ይሄ ሀቅ ነው የተናገርኩት። እኔ ህግን ማስከበር ነው ስራዬ እንጂ ካንተ ጋር ተለማምኖ ተደራድሮ ህግን መካድ አይደለም። ስለዚህ ላስጠፋው ጥፋት ደግሞ ትክክለኛው ነው። እባክህን እስቲ ቆይ ተው፣ እስቲ ቆይ ረጋ በል፣ ረጋ በል እስቲ። አሁን ይኸውልህ በጉልበት እንዳራሱ እስቲ ረጋ በል፣ ተው እስቲ ቆይ ረጋ በል። ኧረ እባክህን እስቲ
እስቲ ቆይ አሁን በጉልበት አይሆን ነገሩ ደግሞ ጥርስ ምን ሆነ ነው? ከልጆች ጋር ተጣልቼ እዛ ጎዳና ላይ እና እንደዛ አድርገው ወለቁበት። የኔ ጌታ አይዞህ። ስንት እንደው ምን አይነት ነገር አሳለፍ። እንደው አንተ እናቴ የት ናት? እኔ እናቴ ጋር ልሂድ፣ እናቴ መሲ ናት እያልክ ስሜ ጠፍቶ ነው። ለምንድን ነው ያልፈለከኝ? እንደዚህ ስጠይቃቸው ሰዎችን ከወንዙ ጋር ሂድ እያለችኝ እያሉኝ ልጆቼ ይነግሩኛል። ወንዙ ጋር ታገኛታለህ እናትህ? አዎ አፈር ልብላ። ከዛ እኔ ደግሞ በሱ ጋር እሄዳለሁ። አጣቻለሁ። ከዛ እንጂ አይዞህ አታልቅስ። አሁን ያለሁልህ እናትህ። እሺ አይዞህ። ስንት መከራ አሳለፍካ ልጄ። አይዞህ። አሁን ሁሉ ነገር አደርግልሃለሁ። ትምህርት ቤት አስገባሃለሁ። እሺ እኔ ልጅ አይዞህ። በቃ እኛም አለን፣ ከጎናችሁ እንሆናለን። በሚያስፈልገው ነገር ውስጥ በሙሉ እኛም እንኖራለን። አይዞህ ቤቢ አታልቅስ። አሁን እናትህን ማግኘት አይደል የፈለከው አይደል? እቅፍ አድርጋት እናትህን ከእናትህ ጋር በቃ እንደሱ ሸበል። እግዚአብሔር ይስጣችሁ። እንደሆነ አይዞህ። በጣም ነው የምናመሰግነው። ስለዚህ አሁን ምንድነው የምናደርገው? ይሄም ሰው ያው ፍርድ ቤት መሄድ አለበት፣ ፖሊስ ጣቢያ። ያደረገው ነገር በጣም ነውር ነው፣ አይደረግም። አንድ ምንም ነፍስ የማያውቀን ሕፃን ልጅ ሩቅ ሀገር ጥሎ መምጣት በጣም የሚዘገንን ነገር ነው። የእሱንም ቤተሰቦች እናናግራቸዋለን። አንቺም አናግሪያቸው፣ ያለውን ሁኔታ ንገሪያቸው። የሚተው ነገርም አይደለም በፍጹም። ስለዚህ እንደዛ እናደርጋለን። ከእሱ ጋር ይህን ሁሉ ጊዜ አሳለፍኩ። አመት ከምናምን ቀልድ አይደለም። የጠቀመኝ መስሎኝ፣ እኔ ያዘነልኝ መስሎኝ ልጄን አሳልፌ የሰጠው። በቃ ችግር የለውም። አሁን ዞሮ ዋናው ወደ መፍትሄው መሄዱ ነው። እሱ እንግዲህ ወደ ጣቢያ ይሄዳል። አንቺም ከልጅሽ ጋር እዚህ ለተወሰነ ጊዜ ትቀመጣላችሁ። የእኛም ሰዎች እየመጡ ቼክ ያደርጓቸዋል፣ ስላለው ነገር ያወራሉ። የሚገርምሽ ነገር እኛ መኖሩን አናውቅም። የዛሬ አመት ነው እንዳልሽው ኢንተርቪውን ወስደ ነው የነበረው። ከዛ አንድ ባለፈው ከኔ ጋር መጥቶ የነበረው ልክ እንደሱ ካሜራ የሚሰራ ልጅ ነበር እና አይቼዋለሁ፣ እርግጠኛ ነኝ እዛ ሰፈር ነው ብሎ ነው ደውሎ እሱ ጥቆማ የሰጠን። ስንሄድም በአካባቢው እንዳጋጣሚ ያገኘ ነው። ከዛ ስሙን ስንጠራው እኔ ፈላው ነኝ ነው ያለው። መጀመሪያ ላይ ስናገኘው ወንዝ ለወንዝ ነው ሲሄድ ያገኘ ነው። ዞሮ አሁን ትንሽ ሕክምና ምናምን ማስፈለጉም ስለማይቀር ጤናውንም ቼክ እናስደርገዋለን። እኛ ነን አሁን ልብሱን ምናምን የቀየር ነው እኛ ነን። ጭራሽ እንደዚህ ማን ነበር? እርቃኑን ነበር ማለት ይቻላል። ቁምጣኑ አድርጎ የነበረው፣ ከዛ ከላይ ቲሸርት ነገር ነው አድርጎ የነበረው እና በረንዳም ላይ ምናምን ነው ሲያድር የነበረው። ለአንድ አመት እንግዲህ ሲሰቃይ ነበር። ዞሮ ዋናው መጨረሻው መገናኘታችሁ ነው ቤቢ። እሺ አሁን እናትህን አግኝተሃል፣ ወንድሞች አሉ፣ እኛ ካንተ ጋር ነን። እሺ ምንም እንዳታስብ፣ እሺ እንዳትጨነቅ። ከዚህ በኋላ ላንተ ነው የምኖረው። እሺ እንግዲህ ውድ ተመልካቾቻችን ያው ይሄ የቤተሰብ ታሪክ በጣም የሚያሳዝንና ልብ የሚነካ ነው። በየቤቱ ስንት ነገር አለ፣ ስንት ነገርስ እየተከናወነ ነው። እሱን ቤቱ ይቁጠረው ብለን እንተወዋለን። ነገር ግን እናንተ በተቻላችሁ አቅም ከማን ጋር እንደምትኖሩ ምንስ እየሰራችሁ እንዳለ ልብ በሉ፣ ማስተዋልን አስተውሉ ለማለት እንወዳለን። ቻናላችንን ሰብስክራይብ ማድረግ፣ ላይክ፣ ሼር እና ኮሜንት ማድረግ እንዳይረሳ። ለነበረን ጊዜ እያመሰገንን መልካም ጊዜ